ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ወይም የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3ን እንጀምራለን። ምዕራፍ 3 ክፍል 1 ምዕራፍ 3 ፒፕልስ ኤንድ ስቴትስ ኢን ኢትዮጵያ ኤንድ ዘ ሆርን ቱ ዘ ኤንድ ኦፍ 13th ሴንቸሪ የሚል ሲሆን በዚህ ምዕራፍ ሁለት መሰረታዊ ርዕሰ ሀሳቦች እናነሳለን። አንደኛ ላንጉዌጅ ሪሊጅን ኤንድ ፒፕልስ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚል ሲሆን ሁለተኛው ፕሪአክሱማይት ስቴትስ ኢን ኢትዮጵያ ኤንድ ዘ ሆርን የሚሉ ሁለት ርዕሰ ሀሳቦችን እናነሳለን። የመጀመሪያው 3.1 ላንጉዌጅ ሪሊጅን ኤንድ ፒፕልስ ኦፍ ኢትዮጵያ ኤንድ ዘ ሆርን ሁለተኛ 3.2 ፕሪአክሱማይት ስቴትስ ኢን ኢትዮጵያ ኤንድ ዘ ሆርን የሚሉ ሁለት መሰረታዊ ርዕሰ ሀሳቦችን እናነሳለን ማለት ነው። ለዛሬ ላንጉዌጅ ሪሊጅን ኤንድ ፒፕልስ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለውን እንመልከት። ላንጉዌጅ ሪሊጅንስ ኤንድ ፒፕልስ ኦፍ ኢትዮጵያ 3.1 ላንጉዌጅ ሪሊጅን and pupils of Ethiopia and the Horn የሚለውን እንመልከት። ፈርስት ላንጉዌጅ ፋሚሊስ ኦፍ ኢትዮጵያ and the Horn የሚለውን እንመለከታለን። 3.11 ላንጉዌጅ ፋሚሊስ የቋንቋ ቤተሰቦች የሚለውን እንማማራለን። የኢትዮጵያ የቋንቋ ቤተሰቦች የኢትዮጵያና የምስራቅ አፍሪካ ወይም ደግሞ የአፍሪካ ቀንድ የቋንቋ ቤተሰቦች የሚባሉትን አንስተን በነዛ ቤተሰቦች ውስጥ የሚመደቡ ዋና ዋና ቋንቋዎችን በዝርዝር እናያለን ማለት ነው። ከዚህ ቀደም በሲቲዝንሺፕ ትምህርታችሁ እንደተማራችሁት ኢትዮጵያና የአፍሪካ ቀንድ እንዳጠቃላይ አፍሪካ በኢትኒክ ኤንድ ላንጉዌጅ ዳይቨርሲቲ ወይም ደግሞ በጎሳና በቋንቋ ብዝሃነት የሚታወቅ አካባቢ ነው ወይም ደግሞ አህጉር ነው። ዘ ሴም ኢዝ ትሩ ፎር ኢትዮጵያ ኤንድ ዘ ሆርን ኢትዮጵያና የአፍሪካ ቀንድም እንዲሁ ኢት ኢዝ ኖውን ኢን ኢትኒክ ኤንድ ሊንጉስቲክ ዳይቨርሲቲ። ስለዚህ ኢትዮጵያ ኤንድ ዘ ሆርን are known in ethnic and linguistic diversity. በጎሳና በቋንቋ ብዝሃነት የሚታወቅ አካባቢ ነው። ያ ማለት the peoples of Ethiopia and the Horn speaks various languages and follows different religion. Peoples of Ethiopia and the Horn peoples of Ethiopia and the Horn speaks various languages. የተለያየ ቋንቋ ይናገራሉ። and follows different religion. ስለዚህ በአጠቃላይ in terms of religion, in terms of language and in terms of ethnicity ወይም ethnic
Ethiopia and the Horn, they are characterized by religious diversity, language diversity, and ethnic diversity. The region of Ethiopia and the Horn, the region of Ethiopia and the Horn is characterized by ethnic diversity. That means many ethnic clans are found in Ethiopia and the Horn. ብዙ ጎሳዎች የሚገኙበት አካባቢ ነው። Second, in language diversity, known by language or characterized by language diversity. And third, religious diversity. ስለዚህ የጎሳ የቋንቋና የሃይማኖት ብዝሃነት ያለበት አካባቢ ነው ማለት እንችላለን ማለት ነው። ሶ from these various characteristics of the peoples of Ethiopia and the Horn, that is ethnic, language, and religious diversity. First, let us see the language families of Ethiopia and the Horn. The language families. So, the language families of Ethiopia and the Horn. The language families of Ethiopia, the language families of Ethiopia and the Horn. የኢትዮጵያና የአፍሪካ ቀንድ የቋንቋ ቤተሰብ ምን ይመስላል የሚለውን እንመልከት። ሊንግዊስቲክስ classify the language of Ethiopia and the Horn into two major super language families. The language spoken in Ethiopia and the Horn, the language spoken in Ethiopia and the Horn classify into two major super language families. በኢትዮጵያና በአፍሪካ ቀንድ የሚነገሩ ቋንቋዎች በሁለት ታላላቅ የቋንቋ መደብ ይከፈላሉ። these are one, Afro-Asiatic and second, Nilo-Saharan ናቸው። the two language families of Ethiopia and the Horn. ስለዚህ በአፍሪካ ቀንድና በኢትዮጵያ የሚነገሩ ቋንቋዎች በሁለት የቋንቋ መደብ ይከፈላሉ። እነዚህም አፍሮ-ኤዥያቲክ ኤንድ ኒሎ ሳሃራን ላንጉጅ ፋሚሊ ናቸው። አፍሮ-ኤዥያቲክ ሱፐር ላንጉጅ ፋሚሊ አጌን ኢዝ ክላሲፋይድ ኢንቱ ቱ ላንጉጅ ፋሚሊስ ኤንድ ኒሎ ሳሃራን ላንጉጅ ፋሚሊ classified or further classified into two language families, Afro-Asiatic super language family, further classified into three language
ፋሚሊስ እንደገና ይሄ በሶስት ይከፈላል ማለት ነው። ወይም ደግሞ ሶስት ንዑስ የቋንቋ ቤተሰቦችን ያካትታል። እነዚህም ኩሽቲክ፣ ኦሞቲክ እና ሴሜቲክ ናቸው። ሴሜቲክ ኤንድ ኦሞቲክ። ስለዚህ የኩሽቲክ ይቅርታ፣ የአፍሮኤዥያቲክ ላንጉጅ ፋሚሊ እንደገና በስንት ይከፈላል ማለት ነው? በሶስት ይከፈላል። አፍሮኤዥያቲክ ሱፐር ላንጉጅ ፋሚሊ ፋርዘር ክላሲፋይድ ኢንቱ 3 በሶስት የቋንቋ ቤተሰብ ይከፈላል። እነዚህም ኩሽቲክ ላንጉጅ ፋሚሊ፣ ሴሜቲክ እና ምንድነው ኦሞቲክ ናቸው። ኦሞቲክ ላንጉጅ ፋሚሊስ። ስለዚህ እንደ አጠቃላይ በኢትዮጵያና በአፍሪካ ቀንድ የሚነገሩ ቋንቋዎች በሁለት ታላላቅ የቋንቋ ቤተሰብ ወይም ግንድ ይመደባሉ። አፍሮኤዥያቲክ ኤንድ ኒሎ ሳሃራ። አፍሮኤዥያቲክ እንደገና በሶስት ንዑስ የቋንቋ ቤተሰቦች ይከፈላል። ኩሽቲክ፣ ሴሜቲክ እና ኦሞቲክ ተብሎ ኒሎ ሳሃራን ደግሞ አጌን ኢትስ ፋርዘር ክላሲፋይድ ኢንቱ 2 ኒሎ ሳሃራን ሱፐር ላንጉጅ ፋሚሊ ፋርዘር ክላሲፋይድ ኢንቱ 2 ላንጉጅ ፋሚሊስ። እነዚህም ምንድን ናቸው? ቻሪ ናይል እና ኮማን ፋሚሊስ ናቸው። ስለዚህ ኒሎ ሳሃራን ላንጉጅ ፋሚሊ ፋርዘር ክላሲፋይድ ኢንቱ 2 ቻሪ ናይል ኤንድ ኮማን ላንጉጅ ፋሚሊስ ናቸው። ቻሪ ናይል እና ኮማን ላንጉጅ ፋሚሊ ናቸው። ላንጉጅ ፋሚሊ። ስለዚህ በኢትዮጵያና በአፍሪካ ቀንድ ሁለት ታላላቅ የቋንቋ መደቦች ሲኖሩ አፍሮኤዥያቲክ እና ኒሎ ሳሃራን። አፍሮኤዥያቲክ እንደገና በሶስት ንዑስ የቋንቋ ቤተሰብ ይከፈላል። ኩሽቲክ፣ ሴሜቲክ እና ኦሞቲክ። ናይሎ ሳሃራን ደግሞ በሁለት የቋንቋ ንዑስ ቤተሰብ ይከፈላል። በቻሪ ናይልን ኮማን ላንጉጅ ፋሚሊ ናቸው። እነዚህ ሁለቱ የትኛው አካባቢ ይነገራሉ፣ የትኞቹን የቋንቋ ቤተሰቦች በውስጣቸው ያካትታሉ የሚለውን እንመልከት። ፈርስት አፍሮኤዥያቲክ ሱፐር ላንጉጅ ፋሚሊን እንመልከት። አፍሮኤዥያቲክ ሱፐር ላንጉጅ ፋሚሊ 1 አፍሮኤዥያቲክ ሱፐር ላንጉጅ ፋሚሊ አፍሮኤዥያቲክ ሱፐር ላንጉጅ ፋሚሊ። አንደኛው አፍሮኤዥያቲክ ሱፐር ላንጉጅ ፋሚሊ ነው። ዚህ ሱፐር ላንጉጅ ፋሚሊ ከቨርስ ዘ ላርጅስት ሴክተር ኦፍ
Ethiopia's population and area. It covers the largest proportion of the population of Ethiopia, the population and area, the area of Ethiopia. የኢትዮጵያን እና የአፍሪካን ቀንድ አብዛኛውን ወይም ዘ ላርጅስት ፕሮፖርሽን ያካታል። ስለዚህ አብዛኛው የኢትዮጵያና የአፍሪካ ቀንድ የሚኖሩ ህዝቦች የሚናገሯቸው ቋንቋዎች የሚመደቡት አፍሮኤዥያቲክ ሱፐር ላንጉጅ ፋሚሊ ውስጥ ነው። ስለዚህ አፍሮኤዥያቲክ ሱፐር ላንጉጅ ፋሚሊ ኢት ከቨርስ ዘ ላርጀስት ፕሮፖርሽን ኦፍ ዘ ፖፑሌሽን ኤንድ ዘ ኤሪያ ኦፍ ኢትዮጵያ ኤንድ ዘ ሆርን የኢትዮጵያና የአፍሪካ ቀንድን ዘ ላርጀስት ፕሮፖርሽን ኦፍ ዘ ፖፑሌሽን እና አካባቢ ይሸፍናል። ከዚህ ቀደም እንዳልነው ወይም ከላይ እንዳብራራ ነው ኢት ካን ቢ ፋርዘር ዲቫይድድ ኢንቱ 3 ሊንጉስቲክ ፋሚሊስ ኢት ኢንክሉድስ 3 linguistic families. 3 linguistic families. እንደገና 3 ኖስ የቋንቋ ቤተሰቦችን ያካታል። እነዚህም ኩሽቲክ፣ ሴሜቲክ እና ኦሞቲክ ናቸው። ኦሞቲክ ሶ እያንዳንዳቸውን እንመልከት። 1 ኩሽቲክ ላንጉጅ ፋሚሊ እንግዲህ ኩሽቲክ ላንጉጅ ፋሚሊ ኢት ኢዝ ዘ ላርጀስት ፍሮም አፍሮኤዥያቲክ ሱፐር ላንጉጅ ፋሚሊስ። ከአፍሮኤዥያቲክ ሱፐር ላንጉጅ ፋሚሊ ዘ ላርጀስት የሚባለው የኩሽቲክ ላንጉጅ ፋሚሊ ነው። ኢት ኢዝ ዘ ቫስት ኢት ኢንክሉድ ዘ ቫስት ማጆሪቲ ስፒከርስ covers the largest proportion of the population. ሰፊው የኢትዮጵያና የአፍሪካ ቀንድ ህዝቦች የሚናገሩት ኩሽቲክ የሚባለውን ላንጉጅ ፋሚሊ ነው። ስለዚህ ቦዝ ኤሪያል ከቨሬጅ ኤንድ ሳይዝ ኦፍ ስፒከርስ ትልቁ የኩሽቲክ ላንጉጅ ፋሚሊ ነው። ስለዚህ ኢት ኢዝ ዘ ላርጀስት ፋሚሊ both in aerial coverage and size of speakers ወይም number of speakers በሚሸፍነው የቦታ ስፋትና በተናጋሪ ብዛት the largest language family of Afroasiatic super language families Cushitic. And the Cushitic language family, based on its geographical location, it is classified or divided into 3. በሶስት ቀጠና ወይም ደግሞ ከባቢ ይከፈላል። based on its geographical distribution ወይም geographical coverage, it is subdivided into 3. ከበር በሚያደርገው ጂኦግራፊካል ኤሪያ በሶስት ይከፈላል። the north Cushitic, the central Cushitic እና the eastern Cushitic ተብሎ north Cushitic, ሴንትራል ኩሽቲክ
እና ኢስተርን ኩሽቲክ ተብሎ በሶስት ይከፈላል። ኢትስ ቤዝድ ኦን ኢትስ ጂኦግራፊካል ከቨሬጅ ወይም ጂኦግራፊካል ዲስትሪቢዩሽን። ኖርዘርን ኩሽቲክ የትኛውን አካባቢ ይሸፍናል የሚለውን ወይም ደግሞ የትኛው አካባቢ ላይ ይነገራል። ኖርዘርን ኩሽቲክ በሚባለው አካባቢ ዛሬ የኩሽቲክ ፋሚሊ የሚናገሩ ህዝቦች የትኞቹ ናቸው የሚለውን እንመልከት። ዋን ኖርዘርን ኩሽቲክ ሶሪ ኖርዘርን ኩሽቲክ እንግዲህ ኖርዘርን ኩሽቲክ ኢዝ ዋይድሊ ስፕሪድ ኢን ዘ ፎሎዊንግ ኤሪያ was widely spread ወይም widely spoken in the following areas በሚከተሉት አካባቢዎች በብዛት ይነገራል። አንደኛ ዋን in the Red Sea coastal areas, and Nile Valley region. ስለዚህ እነዚህ የኖርዝ ኩሽቲክ የምላቸው ወይም ደግሞ በሰሜን የኩሽቲክ ተናጋሪ ህዝቦች በዋናነት የቀይ ባህር ኮስታል ኤሪያስ እና የናይል ቫሊ አካባቢዎች ላይ የሚኖሩ ህዝቦች ናቸው። ናዌዴይስ ሜን ሪፕሬዘንታቲቭ ኦፍ ኖርዝ ኩሽቲክ ወይም ኖርዝ ኩሽቲክ ከሚወክሉ ቋንቋዎች አንዱ የቤጃ ፒፕል ላንጎጅ ነው ወይም የቤጃ ፒፕል ነው። ኤግዛምፕል the Beja people's language ወይም Beja language which is spoken in today's northwestern Eritrea, spoken today in northwestern Eritrea ዛሬ ሰሜን ምዕራብ ኤርትራ አካባቢ በሚኖሩ ቤጃ በሚባሉ ህዝቦች የሚነገረው የቤጃ ቋንቋ የኖርዝ ኩሽቲክ ውስጥ የሚመደብ ቋንቋ ነው ማለት። ሁለተኛው ሴንትራል ኩሽቲክ ነው። ሴንትራል ኩሽቲክ የምለው ቋንቋ ነው። ዚስ ሴንትራል ኩሽቲክ ስፖክን ኢን widely areas of Eritrea and northern part of Ethiopia በብዙ የኢትዮጵያ ሰሜናዊ ክፍልና የኤርትራ አካባቢዎች የሚነገር ነው። include some parts of Eritrea, and northern parts of Ethiopia የኤርትራና የሰሜን የኢትዮጵያ አካባቢዎች ላይ የሚገኝ ወይም ደግሞ የሚነገሩ ቋንቋዎችን የሚይዝ መደብ ነው ሴንትራል ኩሽቲክ ላንጉዌጅ። ስለዚህ ኤርትራ ውስጥ አንዳንድ የኤርትራን ቋንቋዎች ይይዛል። ለምሳሌ እናነሳለን ቢለን ለምሳሌ ኢን ኤርትራ ቢለን ላንጉዌጅ and in northern Ethiopia it includes
አገው ላንጉጅስ አገው ላንጉጅስ አገው ላንጉጅስ ለምሳሌ አገውኛ ወይም አገው፣ ቅማንት፣ ህምጥኛ እና አዊኛ የሚባሉ የአገው ቋንቋዎችን ወይም በአገው ማህበረሰብ በስፋት የሚነገሩ ቋንቋዎችን ያካታል። ስለዚህ በአሁኑ የአማራ ክልል የሚነገሩ የአገው፣ የቅማንት፣ የህምጠኛና የአዊኛ ቋንቋዎችና በትግራይ በኤርትራ የሚነገረው የቢለል ላንጉጅ ሴንትራል ኩሽቲክ የሚባለው ውስጥ ይመደባሉ ማለት ነው። ኢስተርን ኩሽቲክ ሶስተኛ ኢስተርን ኩሽቲክ እንግዲህ ኢስተርን ኩሽቲክ የሚባለው it is both the largest and the most diverse branch of Cushitic language family in Ethiopia. The most diverse, the largest and most diverse branch. ኢትዮጵያ ሰፊው እና በጣም ዳይቨርስ የሆነው ወይም ብዙ ቋንቋዎችን የሚይዘው የኩሽቲክ ፋሚሊ ኢስተርን ኩሽቲክ የምንለው አካባቢ ላይ የሚገኙ ህዝቦች የሚናገሯቸው ቋንቋዎች ናቸው። ስለዚህ it is the largest and the most diverse branch of the Cushitic family language in Ethiopia. This language is divided into highland and lowland East Cushitic ተብሎ ይጠራል። divided as highland and lowland East Cushitic. lowland East ኩሽቲክ ተብሎ በሁለት ይከፈላል። ያ ማለት የኢትዮጵያ ከፍተኛና ዝቅተኛ ቦታዎች ላይ የሚነገሩ የኢስት ኩሽቲክ ቋንቋዎች እየተባለ ይመደባል። ለምሳሌ ፒፕል አንደር ሎውላንድ ኩሽቲክ፣ ለምሳሌ ሎውላንድ ኢስት ኩሽቲክ፣ ሎውላንድ ኢስት ኩሽቲክ ውስጥ ከሚመደቡ የሚከተሉትን ማንሳት እንችላለን። ኦሮምኛ ወይም ኦሮሞ ላንጉጅ፣ አፋር ላንጉጅ፣ ሶማሊ ላንጉጅ፣ ኮንሶ ላንጉጅ የኮንሶ ቋንቋ፣ የጌዲዮ ወይም የጊዶሊ ቋንቋ፣ የኤርቦሬ ቋንቋ፣ የዳሰነች እና የሳሆ ቋንቋዎች ይመደባሉ ማለት ነው። እነዚህ ሎውላንድ ኩሽቲክ ውስጥ የሚመደቡ ናቸው። they are called so because most of the speaker originally lived in the eastern lowlands of Ethiopia and the whole. እነዚህ the lowland ኩሽቲክ ተብለው የሚጠሩት ኦሪጂናቸው in the lowlands of eastern part of Ethiopia ወይም eastern lowlands of Ethiopia ይኖሩ የነበሩ ቋንቋዎች ናቸው። ሃይላንድ ብለን ከምንጠራቸው ውስጥ ደግሞ ሃይላንድ ሃይላንድ ኩሽቲክ የሚባሉት ደግሞ የሚከተሉትን ያካታል። ሃይላንድ ኩሽቲክ ሃይላንድ ኢስት ኩሽቲክ የሚባሉት ደግሞ የሚከተሉትን ቋንቋዎች ያካታል። በአብዛኛው እንደ ኢስተርን ሃይላንድስ የሚነገሩ ናቸው። ኢስተርን ሃይላንድስ ኩሽቲክ እየተባሉ የሚጠራሉ። በሌላ አባባል
ኢስተርን ሃይላንድ ኩሽቲክ። እነዚህም የሚከተሉትን ያካታሉ። አንደኛ ሀዲይኛ ወይም የሀዲያ ቋንቋ፣ የሀዲያ ላንጎጅ፣ የከምባታ ላንጎጅ ከምባትኛ፣ ጠምባሮ የጠምባሮ ቋንቋ ጠምባሮ፣ ሃላባ፣ ሲዳማ፣ የጌዲዮ ያኛው ሎላንድ የጨምረው ጊዶሊ ነው። ጌዲዮ የጌዲዮ ቋንቋ እና የቡርጂ ቋንቋዎችን ይመደባሉ። እነዚህ በሙሉ ምን ይባላሉ ማለት ነው? ሃይላንድ ኩሽቲክ ያ ማለት ኢስተርን ሃይላንድስ ኦፍ ኢትዮጵያ ወይም ደግሞ የምስራቅ ከፍተኛ ቦታዎች ላይ የሚገኙ ቋንቋዎች ናቸው ማለት ነው። ስለዚህ ሀዲኛ፣ ከምባትኛ፣ ጠምባሮ፣ ሃላባ፣ ሲዳማ፣ ጌዲዮ፣ ቡርጂ እንዲሁም የአፋር፣ የኦሮሞ፣ የሶማሌ፣ የኮንሶ፣ የጊዶሌ፣ የኤርቦሬ፣ የዳሳነች እና የሳሆ ቋንቋዎች በሙሉ ኩሽቲክ ውስጥ ይመደባሉ ማለት ነው። የኩሽቲክ ቋንቋ ውስጥ ይመደባሉ። ሁለተኛው ዘ ሰከንድ ብራንች ኦፍ ኩሽቲክ ኖት ኩሽቲክ አፍሮኤዥያቲክ ላንጉጅ ፋሚሊ ሴሜቲክ ነው። ዘ ሰከንድ ሳብ ብራንች ኦፍ አፍሮኤዥያቲክ ኢት ኢዝ ሴሜቲክ ላንጉጅ ፋሚሊ ነው። የሴሜቲክ ቋንቋ ቤተሰብ። የሴሜቲክ ራሱ በሁለት ይከፈላል። ኢትስ ዲቫይድድ ኢንቱ ኖርዘርን ሴሜቲክ ኤንድ ሳውዘርን ሴሜቲክ ቤዝድ ኦን ኢትስ ጂኦግራፊካል ዲስትሪቢዩሽን the Semitic family divided as Northern Semitic and Southern Semitic ተብለው በሁለት ይከፈላሉ። it is based on geographical area Southern Semitic እንደሚገኙበት አካባቢ የሰሜንና የደቡብ ሴሜቲክ ቋንቋዎች ተብለው በሁለት ይከፈላሉ። ኖርዘርን ሴሜቲክ and Southern Semitic ኖርዘርን ሴሜቲክ የምንላቸው በአብዛኛው የሰሜኒቱ የሀገሪቱ ክፍል የሚነገሩ ሲሆን ስፖክን ኢን ኖርዘርን ፓርትስ በዋናነት የሰሜኑ ያ ክፍል ወይም ሰሜን ኢትዮጵያ የሚነገሩ ሲሆን ኢት ኢንክሉድስ the following includes ግዕዝ ትግረኛ ወይም ትግረኛ ትግራይ ማለት ነው። ትግረኛ፣ ቲግረ ወይም ደግሞ ቴግራ እነዚህን ያካትታል ማለት ነው። ፕላስ ሌሎችም አሉ በዛኛው ክፍል እናያቸዋለን። ስለዚህ ይህ እነዚህ ኤርትራይን ትግራይ በዋናነት ኤርትራይን ትግራይ የሚነገሩ ብለን ልንለያቸው እንችላለን። ኦፍኮርስ ግዕዝ ሁለቱም ላይ ይነገራል። ትግርኛ ኢን ትግራይ ኢን ኤሪትሪያ ትግሬ ኢን ኤርትራ የሚነገር ቋንቋ ነው። ስለዚህ
ግዕዝ በዋናነት ደግሞ ኢት ኢዝ ኦርቶዶክስ ቸርች ላንጉጅ። ግዕዝ ኢት ኢዝ used in Ethiopian used in Ethiopian Orthodox Church, in Ethiopian Orthodox Church, Orthodox Church በኢትዮጵያ ኦርቶዶክስ ቸርች በዋናነት የሚያገለግል ቋንቋ ነው ቸርች። ስለዚህ የሰሜን ሴሜቲክ የግዕዝ የትግርኛና የትግረ ቋንቋዎችን ወይም ኤርትራ ውስጥ የሚነገረውን የትግረ፣ ትግራይ ውስጥ የሚነገረውን የትግርኛ እና የግዕዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት የቅዳሴና የማስተማሪያ ቋንቋ ሆኖ የሚያገለግለውን ግዕዝን ያካትታል። ሳውዘርን የምንላቸው ሳውዘርን ሴሜቲክ ኢት ኢንክሉድስ ኢን ሳውዘርን ፓርት ኦፍ ኢትዮጵያ የሚነገር ነው። ወይም ኦፍኮርስ ሰሜን የሚነገራል፣ ግን ዶሚናንትሊ ሳውዝ የሚነገር ሳውዝ ሴሜቲክ ኢንክሉድ የሚከተት አማርኛ፣ አምሃሪክ፣ አርጎባ የአርጎባ ቋንቋ፣ የጋፋት ቋንቋ የጋፋት ናው ኢት ኢዝ ኤክስቲንክት የጠፋ ቋንቋ ነው። ኤክስቲንክት ወይም ደግሞ የጠፋ የሚባል ነው። ጉራጊኛ የጉራጌ ቋንቋ ጉራጊኛ፣ የስልጤ ቋንቋ የስልጤ ቋንቋ፣ የሐረሪ ቋንቋ እና የዛይ ቋንቋ ይመደባሉ። እነዚህ ደግሞ የደቡብ ሴሜቲክ ወይም ደግሞ ጂኦግራፊካሊ ኢን ዘ ሳውዘርን ፓርት የሚነገሩ ኢን ዘ ሳውዘርን ፓርት ኦፍ ሴሜቲክ ፒፕል የሚነገሩ ቋንቋዎች አማርኛ ወይም አማሪክ፣ አርጎብኛ፣ ጋፋት፣ ናው ኢት ኢዝ ኤክስቲንክት፣ ጉራጊኛ፣ ስልጤ፣ ሐረሪ እና የዛይ ቋንቋዎች ይመደባሉ። ሰሜን ሴሜቲክ ወይም ኖርዝ ሴሜቲክ የምንላቸው የግዕዝ የትግርኛ እና የትግረ ቋንቋዎች ይነገራሉ ማለት ነው። ስለዚህ ግዕዝ፣ ትግርኛ፣ ትግረ ወይም ኤርትራ ውስጥ የሚነገረው የትግረ ቋንቋ፣ አማርኛ፣ አርጎብኛ፣ ጋፋት ኦልሬዲ ኢት ኢዝ ኤክስቲንክት፣ ጉራጊኛ፣ ስልጤ የስልጤ ቋንቋ፣ የሐረሪ እና የዛይ ቋንቋ የሴሜቲክ መደብ ውስጥ የሚመደቡ ናቸው ማለት ነው። ሶስተኛው ዘሰርድ ናይሎ ሳሃራን አፍሮኤዥያቲክ ሱፐር ላንጉጅ ፋሚሊ ሶስተኛው ኦሞቲክ ነው። ኦሞቲክ ላንጉጅ ፋሚሊ ኦሞቲክ ላንጉጅ ፋሚሊ ሞስት ኦፍ ዘ ታይም ኢት ኢዝ ስፖክን ኢን ኦሞ ሪቨር ቤዚን mostly spoken in Omo river basin, that is in the southern part of Ethiopia, in the southern parts of የኢትዮጵያ ደቡብ ጠረፍ አካባቢ የሚነገሩ ቋንቋዎችን የሚይዝ የቋንቋ ቤተሰብ ነው። ኢን ዘ ኤርሊየር ታይምስ ኢት ሃድ ኤክስተንድድ ማች ፋርዘር ቱ ዘ ኖርዝ፣ በጥንቱ ዘመን እስከ ሰሜን ተስፋፍቶ የነበረ ቋንቋ ነው። ይሄ ቋንቋ በዋናነት የሚከተሉትን ያካትታል። በተለይ በሽናሻ ኢን ቤኒሻንጉል ጉሙዝ ሪጅን ኢን ወለጋ አካባቢዎች የሚነገሩ ቋንቋዎችን ይይዛል። እነዚህ የኦሞቲክ ላንጉጅ ፋሚሊ ውስጥ የሚመደቡ የቋንቋ ቤተሰቦች የሚከተሉት ናቸው። እነዚህን ያካትታል። ኢንክሉድስ the following እንደ ኦሞቲክ የምንለው ቤተሰብ የሚከተሉትን ቋንቋዎች ያካትታል። ለምሳሌ የአሪ ቋንቋ አሪ ላንጉጅ፣
የባና ላንጉጅ፣ የባስኬቶ ቋንቋ፣ የቤንቺ ቋንቋ የቤንቺ ማህበረሰብ የሚናገረው የጫራ ቋንቋ ጫራ ላንጉጅ፣ የዳውሮ ቋንቋ፣ የዲሚ ቋንቋ፣ የዲዚ ቋንቋ እኒህ በጣም አናሳ የሆኑ ማህበረሰቦች ናቸው። በአብዛኛው የኦሞ ቫሊ ውስጥ የሚገኙ የዶርዜ ቋንቋ ዶርዜ ላንጉጅ፣ የጋሞ ቋንቋ፣ የጋንዛ ቋንቋ ጋንዛ፣ የጋይል ቋንቋ የጎፋ ቋንቋ፣ የሐመር ቋንቋ የሆዞ ቋንቋ የካቻማ ላንጉጅ፣ የጋንጁል ላንጉጅ፣ የካሮ ቋንቋ፣ የከፊቾ ቋንቋ የከፋ ህዝብ ቋንቋ ማለት ነው። የኮንታ ላንጉጅ፣ የቆረቲ ቋንቋ፣ የማሊ ቋንቋ የማሌ ማህበረሰብ፣ የሜሎ ቋንቋ የሜሎ ላንጉጅ፣ የናይል ቋንቋ የኦይዳ ቋንቋ የሲዞ ቋንቋ የሸካቾ ቋንቋ ወይም የሼካ ቋንቋ የሸኮ ቋንቋ የወላይታ የየም ቋንቋ የዛይሴ ቋንቋ እነዚህ በሙሉ ምን ውስጥ ይመደባሉ ማለት ነው? የኦሞቲክ ላንጉጅ ፋሚሊ ውስጥ ይመደባሉ። የኦሞቲክ ላንጉጅ ፋሚሊ ያ ማለት በኦሞ ሪቨር ቫሊ አካባቢ በሚኖሩ ማህበረሰቦች የሚነገሩ ቋንቋዎች ማለት ነው። ስለዚህ እነዚህ በሙሉ የኦሞቲክ ላንጉጅ ፋሚሊ ይባላሉ። ስለዚህ አፍሮኤዥያቲክ ውስጥ 3 ንዑስ የቋንቋ ቤተሰቦች አሉ ማለት የኩሽቲክ፣ የሴሜቲክ እና የኦሞቲክ ላንጉጅ ፋሚሊ። ዘ ሰከንድ ሱፐር ላንጉጅ ፋሚሊ ኦፍ ላንጉጅ ኦፍ ኢትዮጵያ ኢን ዘ ሆርን ኒሎ ሳሃራን ሱፐር ላንጉጅ ፋሚሊ ነው። የኒሎ ሳሃራን ሱፐር ላንጉጅ ፋሚሊ ሁለተኛ ናይሎ ሳሃራን ሱፐር ላንጉጅ ፋሚሊ ሁለተኛው ዘ ሰከንድ ሱፐር ላንጉጅ ፋሚሊ ስፖክን ኢን ኢትዮጵያ ኤንድ ሆርን ኢት ኢዝ ዘ ናይሎ ሳሃራን ሱፐር ላንጉጅ ፋሚሊ ነው። ዚስ ፋሚሊ ኢን ኢትዮጵያ ስፒክስ ሜንሊ ሊቭ ኢን ኢትዮ ኤርትራ ኢትዮ ሱዳንስ ቦርደር ሞስትሊ ስፖክን ኢን ኢትዮ ሱዳንስ ቦርደር
ኢትዮ ሱዳኒስ ቦርደር በዚህ የሚመደቡ በዚህ ኒሎ ሳሃራን በምንለው የቋንቋ ግንድ ውስጥ የሚመደቡ አብዛኞቹ ቋንቋዎች በኢትዮጵያ ሱዳን ቦርደር የሚነገሩ ቋንቋዎች ናቸው። በት ሳም ኦፍ ዚስ ላንጉጅስ አር ሊቭ ኢን አባይ ጎርጅ አሎንግ ዘ ባንክስ ኦፍ ዘ ትሪቢዩተሪ ኦፍ አባይ ኢን ወለጋ ኤንድ አጌን ኢት ሃዝ ቱ ሱፐር ላንጉጅ ፋሚሊ ከኢትዮ ሱዳን ቦርደር በተጨማሪ የአባይ ጎርጅ ውስጥ ይነገራል። ኤንድ ቦርደር ኤንድ አባይ ጎርጅስ አካባቢ የሚነገሩ ቋንቋዎች ናቸው። ኒሎ ሳሃራን ሁለት ንዑስ ቤተሰቦች አሉት። ኢት ሃዝ ቱ ሳብ ላንጉጅ ፋሚሊስ ያ ማለት ከዚህ ቀደም እንዳልነው ኒሎ ሳሃራን ሱፐር ላንጉጅ ፋሚሊ ፋርዘር ዲቫይድድ ኢንቱ ቱ ቻሪ ናይል ፋሚሊ እና ኮማን ፋሚሊ ናቸው። ኮማን ፋሚሊ በኮማን ፋሚሊ ውስጥ የሚመደቡት የትኞቹ ናቸው የሚለውን እንመልከት። በኮማን ፋሚሊ ውስጥ የትኞቹ ይመደባሉ? በቻሪ ናይል ፋሚሊ ውስጥ የትኞቹ ይመደባሉ የሚለውን እንመልከት። ዋን ቻሪ ናይል ፋሚሊ የቻሪ ናይል ፋሚሊ የሚከተሉትን አብዛኛው በቤኒሻንጉል እና በመተከል ዙሪያ በሚኖሩ የኢትዮጵያ እና በሱዳን ጠረፍ በሚኖሩ የኢትዮጵያ አካባቢዎች የሚነገሩ ቋንቋዎችን ያካትታል። ኤንድ ዚስ ፋሚሊ ኢንክሉድስ the following languages እነዚህን ቋንቋዎች ያካትታል። እነዚህም የአኟክ አብዛኛውን ቤኒሻንጉል ውስጥ የሚነገሩ ናቸው። የአኟክ ቋንቋ፣ የኑዌር ቋንቋ፣ የሜን ቋንቋ፣ የማጃንግ ቋንቋ፣ የማጃንግ ቋንቋ፣ የቤኒሻንጉል ቋንቋ፣ የኩናማ ቋንቋ፣ የሙርሲ እና የሙርሲ የሱርማና የጢርማ ቋንቋዎችን ያካትታል። እንግዲህ በቻሪ ናይል ውስጥ የሚመደቡ በኢትዮጵያና በአፍሪካ ቀንድ በተለይ ደግሞ በኢትዮጵያና በሱዳን ቦርደር ኢንክሉዲንግ አባይ ጎርጅ በተለይ ደግሞ በቤኒሻንጉል ጉሙዝ እና በታችኛው የጋምቤላ አካባቢ የሚነገሩ ቋንቋዎችን ያካትታል ማለት ነው። ሁለተኛው የኮማን ፋሚሊ ሰከንድ ኮማን ፋሚሊ የኮማን ፋሚሊ በአብዛኛው ቤኒሻንጉል እና ጋምቤላ አካባቢ የሚነገሩ ቋንቋዎች ሲሆኑ እነዚህም ዚስ ኢንክሉድስ the following includes the languages of ጉሙዝ የጉሙዝ ቋንቋ፣ የኮማ ቋንቋ፣ የሴሴ ቋንቋ፣
የማኦ ቋንቋና የኮሞ ቋንቋዎችን ያካትታል። እንግዲህ በኢትዮጵያና በአፍሪካ ቀንድ የሚነገሩ ዋና ዋና ቋንቋዎች እነዚህ ናቸው። ስለዚህ ኢትዮጵያ ኢን ዘ ሆርን ኢት ሃዝ ላንጉጅ ዳይቨርሲቲ፣ የላንጉጅ ብዝሃነት ወይም የቋንቋ ብዝሃነት፣ የጎሳ ብዝሃነት እና የሪሊጅን ብዝሃነት ያለበት ክልል ወይም ደግሞ አካባቢ ነው ማለት ነው። በቀጣይ the major religions of Ethiopia and peoples of Ethiopia and Horn የሚለውን እንመለከታለን። የዛሬውን በዚህ እናበቃለን። ስላዳመጣችሁኝ አመሰግናለሁ።